ታዲያስ አዲስ እንዴት ናችሁ? በድጋሚ ተመልሰናል። ታዲያስ አዲስ ፕላስን እየተከታተላችሁ ትገኛላችሁ። ምን አዲስ ነገር አለ ላላችሁን ሁሉ እኛ ጋር ያሉትን አዲስ ነገሮች ለእናንተ እነግራችኋለን። ዛሬም ሰይፉ በመንገዱ ላይ የእሳት አደጋ አጋጠመውና እሱን የእሳት አደጋ ሊነግረን መስመራችን ላይ ነው የሚገኘው። ሄሎ ሰይፉ። ያው እንግዲህ አሁን ቅዳሜ ከሌሊቱ 6 ሰዓት ነው። አሁን ፕሮግራም ጨርሰን ወደ ቤት እየሄድኩ ነበረ። እሺ ያው እንግዲህ ልክ ከአያት አደባባይ ወደ ጣፎ የሚወስደው መንገድ አወቀው አይደለ? አዎ አወኩት። እና ቤተክርስቲያን ገብርኤል ቤተክርስቲያንን አለፍ እንዳልክ የተደረደሩት ሱቆች አጠገብ ትልቅ የመብራት ኃይል እንግዲህ ግቢ እንዳለ ምናልባት አስተውለሃል? ካሁን በፊት የመብራት ኃይል ግቢ አለ። ልክ ነው። የመብራት ኃይል ታወሮቹም አሉ አይደል? ይታያሉ። አዎ ታወሮቹ ስር ነው እንግዲህ እሳቱ የተነሳው። እሳት አደጋ ደርሷል። ያው እኔ እንኳን የሚመለከተውን አካል ደዋውል ነበረ። ምናልባት ለማጥፋት ጥረት እያደረጉ ነው። መኪኖች በተለይ ከዚህ ከአያት ወደ ጣፎ የሚሄዱት መኪኖች በተቃራኒ መንገድ እንዲሄዱ እየተደረገ ነው። እሳቱ እስካሁኑ ደቂቃ ድረስ አልጠፋም። ግን ጥሩ ነገሩ ምንድነው? እሳት አደጋ መጥቷልና ምናልባት እንዳይዛመት ማድረግ ከተቻለ በቀላሉ መቆጣጠር የሚቻል ይመስለኛል። ስለዚህ እዛ አካባቢ ያሉት እንግዲህ መብራት ሙሉ ለሙሉ ተቋርጧል ማለት ይቻላል። እዛው አካባቢ አሁን የተወሰነ መብራት መቋረጥ ነገር ይታየኛል። ግን እሳት አደጋውን ለመቆጣጠር ጥረት ያደርጋሉ ይመስለኛል። እንግዲህ ከስር የቆሻሻ ገንዳ ነገር አለ። ከዛ የተነሳ እሳት ሊሆን እንደሚችል ገምታለሁ። እንግዲህ እሳት አደጋ ቦታው ላይ ስለደረሰ ለማጥፋት ጥረት እያደረጉ ነው። የተሳካላቸውም ይመስላል። አሁን ከበው እያጠፉት ነው። ምናልባት ቪዲዮ ቢሆን አሳየ ነበረ። በድምጽ ስለሆነ የተወሰነ ገመዶች የተጎዱ ገመዶች አሉ። በሱ ምክንያት አካባቢው ላይ መብራት ጠፍቷል። የሚገርመው እኮ የሚዛመት ከሆነ እኮ ሙሉን የማጥፋትም እድል ይኖረዋል አይደለ? ቶሎ የእሳት አደጋ ባይደርስ ኖሮ። አዎ በተወሰነ መጠን እየተቆጣጠሩት ነው። ጥሩነቱ ደርሰዋል። በጣም አሪፍ። እንግዲህ እሳት አደጋ ስለደረሰ ግን የተወሰኑ ኤሌክትሪክ መለብለብ አይነት ነገር ይሄ ገመዶቹን የመበጣጠስ ነገር ነው ያለው። ስለዚህ በአጠቃላይ በዚህ ከአያት ወደ ጣፎ የሚወስደውን መንገድ መኪና እያሽከረከሩ አሁን በዚህ በምሽት ለሚሄዱ ቢቻል በተቃራኒው መንገድ እንዲሄዱ ይመከራል። ለማንኛውም አሁን በቁጥጥር ስር እየዋለ ይመስላል። ወደ ሰኞ ደግሞ በሚኖረን ፕሮግራም የአደጋው ጥልቀት ምን ይመስላል፣ መንስኤው ምንድነው የሚለው ላይ ደግሞ መረጃ ይዘን እንመጣለን። በትክክል መረጃ ይዘን እንመጣለን። ሰይፉ በስልክ መስመራችን ላይ ገብተህ ስለሰጠህን አጠቃላይ ማብራሪያ እጅግ አድርገን እናመሰግናለን። መልካም ሌሊት ብያለሁ መላው አድማጮችን። ባባይ ቻው። ባባይ። ሰላም ያሳድር። ታዲያስ አዲስ